بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم فتح مكة يا مكة فتن يا نبر بالفو يا قومنا إن شاء الله نرساجن كزام من قبل هنا رسول صلى الله عليه وسلم مكة ከተቆጣጠሩና فتح ካደረጉ በኋላ ከሰሯቸው ስራዎች ውስጥ አንዱ ተጥሂሩ الكعبة ካዕባን ማጽዳት ስራ ነበር። በውስጧ ያሉ ጣዖታቶች ረሱል ሰለላሁ ዐለይሂ ወሰለም ከውስጣቸው ወጥተው እንዲጣሉ ያንዳንዱን ጣዖት ደግሞ ተጠግተው በያዙት እንጨት وقل جاء الحق وزهق الباطل إن الباطل كان زهوقا መልእክተኛው ዐለይሂ ሰላቱ ወሰላም ወጋ ያደረጉ ጣሉ። ወደ ካዕባ ውስጥ እሳቸውና ቢላል وكذلك أسامة بن زيد ሆነው ወደ ካዕባ ውስጥ ገቡ። فصلى ركعتين መልእክተኛው ዐለይሂ ሰላቱ ወሰላም ውስጥ ገብተው ሁለት ረካ ሰግደዋል። ሲወጡ የመካ ሙሽሪኮች ከሙስሊሞች ጋር ተቀላቅለው ሰፍ ሞልተው መልእክተኛው ዐለይሂ ሰላቱ ወሰላም አገኟቸው። እንግዲህ እነዚህ ሰዎች በረሱል ላይ ብዙ ግፍ ያደረሱ ናቸው፣ ሀገር ያባረሩ ናቸው። ዛሬ ረሱል ሰለላሁ ዐለይሂ ወሰለም የመካ አስተዳዳሪ ሆነው መጥተዋል። ለይተው ቢላልን ካዕባ ውስጥ አስገብተዋል። ያ ቢላል መካ ምድር ውስጥ ሲረገጥ ሲጨቆን የነበረው ማለት ነው። ኡመየት ኢብኑ ኸለፍ ታስታውሳላችሁ፣ ከዚህ በፊት እንደጠቀስነው ቢላልን እየጎተተ አሸዋ ላይ ሞቃታማ አሸዋ ላይ ለህፃናት እያሳለፈ በገመድ እየጎተቱት ሆዱ ላይ ካቅሙ በላይ የሆነን ቋጥኝ እየጫኑ ቢላል ያን ሁሉ ተቋቁሞ አሐድ ሲል ጸንቶ እስልምናን ተቀብሎ ወደ መዲና ተሰዶ ኖሯል። ሙሽሪኮች ማየቱ ከሚከብዳቸው አንዱ ፈትሑ መካ ላይ የቢላል እንቅስቃሴ ነው። ረሱል ሰለላሁ ዐለይሂ ወሰለም እዛ ውስጥ ከተውት ከዛ ባሻገር ወደፊት እንደምንመለከተው አዛንም ጭምር ይላል ቢላል ኢብኑ ረባህ ታይቷል። ለሙአዚንነት هو أندى منك صوتا ብለውታል ለአብዱላህ ብን ዘይድ ብን ዓብድ ረቢ አዛንን በህልሙ ለታየው ሰው ማለት ነው። በመቀጠል ረሱል ሰለላሁ ዐለይሂ ወሰለም የካዕባ መቃኖች ላይ በመቆም ወደ መካ ሙሽሪኮች በመመልከት ما أنا بفاعل بكم እኔ ምንድነው እናንተ ላይ ልሰራ የምችለው? ምን ይሰራል ብላችሁ ነው የምታስቡት? ما ترون أني فاعل بكم ዛሬ ሁሉ ነገር በቁጥጥራችን ስር የሆነበት ቀን ነው። ምን ሊደርስባችሁ እንደምትችሉ ትገምታላችሁ? قالوا خيرا አንተ በእኛ ላይ የምትሰራውማ መልካም ነው። አኹን ከሪም ወብኑ አኺን ከሪም አንተ ሸር የሸር ልጅ ነህ እያሉ መልእክተኛውን ዐለይሂ ሰላቱ ወሰላም በቸርነት ይገልጹ ያሉ። መልእክተኛው አልተበቀላቸውም። ያ ሁሉ ግፍ ሰርተው ላ ተስሪበ ዐለይኩም اليوم ዛሬ በእናንተ ላይ ምንም አይነት ወቀሳ የለም። فأنتم طلقاء ነፃ ናችሁ አሉ መልእክተኛው ዐለይሂ ሰላቱ ወሰላም። ነፃ ከተባሉት ውስጥ አንዳንድ ጥፋት ያለባቸው ይቅርታው የማይመለከታቸው قد أهدرت دماؤهم የነሱ ደም ከልብ የሆኑ ሰዎች አሉ። ተመልሰን እንጠቅሳቸዋለን። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም መካን ከከፈቱ በኋላ ከሰሯቸው ስራዎች ውስጥ አልበይዓ ነው፣ ሙባይዓ ነው። አሁን እንግዲህ ትልቁ ቁረይሽ አረቦች ዘንድ ትልቅ ቦታ ያላት ቁረይሽ በዚህ ልክ ቁጥጥር ስር ውላለች። አረቦች ትልቅ ቦታ የሚሰጧት። ስለዚህ ከዛ ውጭ ያሉት የነሱ ወይም እነሱ ላይ የሚቀረው ስራ በጣም ጥቂት ነው የሚሆነውና የተለያዩ ሰዎች ወደ መልእክተኛው ዐለይሂ ሰላቱ ወሰላም በመስለም መጉረፍ ያዙ። ታዲያ እነዚህን ሰዎች መልእክተኛው ዐለይሂ ሰላቱ ወሰላም ቃል ኪዳን ይገቡ ያዙ። ሴቶችን በቃል ኪዳን ወይም በቃል ደረጃ፣ ወንዶችን ደግሞ በሙሳፈሐ በመጨበጥ የተለያዩ ቃሎችን ያዙ። ዑመር አጠገባቸው ሆኑ። አንዳንዴ ለሳቸው ሳይመች ሲቀር ዑመር ተወክሎ በሳቸው ቦታ ቆሞ የተለያዩ ሙባያዎችን ያደርጋል። ጥሩ ثم أتى الصفا ሁለት ረካ ከሰገዱ በኋላ መልእክተኛው ዐለይሂ ሰላቱ ወሰላም ካዕባ ውስጥ ከዛ ወጥተው ወደ ሰፋ መጡ። فعلى عليه حيث ينظر إلى البيت ላይኛው ጫፍኛው ላይ ከሰፋ ወጡና እዛ ሆነ ወደ ቤት ይመለከታሉ ወደ ካዕባ
فرفع يديه يدعو እጃቸውን ከፍ አድርገው መልእክተኛው አለይሂ ሰላቱ ወሰላም ዱዓ አደረጉ لا إله إلا الله وحده لا شريك له لك الحمد ولك الملك እዚህ እንግዲህ መሽሁር የሆኑ ዱዓዎች አሉ ثم بايع الناس على الإسلام ከዚያ በኋላ ሰዎችን በእስልምና ላይ ሙባያ ያደረጉ وممن أسلم يومئذ ያን ዕለት ወይም ያን ቀን ከሰለሙት ውስጥ أبو قحافة والد أبي بكر الصديق رضي الله عنه أبو قحافة ይገኝበታል يا أبو بكر رضي الله عنه أبات ففرح رسول الله صلى الله عليه وسلم بإسلامه የጓደኛቸው አባት መስለሙ ወይም የባለቤታቸው አባት መስለሙ ረሱል ሰለላሁ ዐለይሂ ወሰለም አያት በመስለማቸው በጣም ተደሰቱ ማለት ነው ثم بايع النساء بعد الرجال ከወንዶች በኋላ ሴቶችን ሙባያ ያደረገ መልእክተኛው ቃል ያዘ ከነሱ على ان لا يشركن بالله شيئا ولا يسرقن ولا يزنين ولا يقتلن اولادهن በአላህ ላይ ቅንጣትንም ላያጋሩ ላይሰርቁ ዝሙትን ላይፈጽሙ ህፃናትን ደግሞ ላይገሉ ولا ياتين ببهتان يفترينه بين ايديهن በቅጥፈትም ደግሞ ላይመጡ በፊት ለፊታቸው ወይም በእጆቻቸውና በእግሮቻቸው መሃል ያንን ቅጥፈት በመፈጸም ይቅድሙ ራሱ ነው ዚናን ነው ولا يعصينه في معروف መልእክተኛውን ደግሞ በመልካም ነገር ሲያዛቸው ላያምጹት መልእክተኛው ከሴቶች ጋር በቃል ኪዳን ያዘ وممن بايع يومئذ من النساء ያን ቀን መልእክተኛውን ሰለላሁ ዐለይሂ ወሰለም ከሴቶች ሙባያ ካደረጉት ውስጥ ሂንዱ ቢንቱ ዑትባ امرأة أبي سفيان የአቢ ሱፊያን ሚስት ሂንድ ትገኛለች ሐምዛን በወህሺ ኢብኑ ሐርብ አማካይነት ያስገደለችው ማለት ማስገደል ብቻ አይደለም ቆዳውን ጉበቱ አካባቢ ያስቀደዳ ጉበቱን ወስዳ ልታኝክና በጣም ከልህነቷ በጣም በቀል እንደጠማት ለማሳየት ስትሞክረው አልዋጣላት فلفظتها ረሱል ሰለላሁ ዐለይሂ ወሰለም በሐምዛ ሞት በጣም ተሰምቷቸዋል በኡሁድ በበድር የሰራቸው ገድሎች የተለዩ ናቸው ለረሱል ሰለላሁ ዐለይሂ ወሰለም ከሚከላከሉ ሰዎች ነው ሐምዛ ድንገት ነው የሰለመው አቡ ጀህል በአንድ ዕለት ረሱልን ሰለላሁ ዐለይሂ ወሰለም ሰድቦ መማታቱን ሲሰማ ከአደን ሲመለስ መንገድ ላይ ሰው ነግሮት ነው እንደውም ሰለም ያለው ብሎ አፉ ቀድሞት የሰለመው ሂንድ ይሄን መስራቷን ታውቃለችና ምናልባት በዚህ ዕለት የሆነ ነገር እርምጃ ከደረሰብኝ ብላ جاءت منتقبة متنكرة ፊቷን ሸፍና ሁኔታዋን ቀይራ መጣች ሰልማለች ወይም ለመስለም ነው የመጣች خوفا على نفسها مما كانت قد فعلت بنعش حمزة بحمزة አስክሬን ላይ ባደረሰችው ጥፋት ላይ አደጋ ይደርስብኛል ብላ ፈርታ ራሷን ሸፍና መጣች ሂንድ فلما تمت لها البيعة قالت እዛ ጋር ምንም አይነት ጉዳት እንዳልደረሰባትና መልእክተኛውን አለይሂ ሰላቱ ወሰላም ሙባያ ማድረግዋ ሲጠናቀቅ ምንም አልደረሰብኝም ብላ ስታስብ قالت يا رسول الله قالت ما كان على وجه الأرض من أهل خباء أحب إلي أن يذل من أهل خبائك ምድር ገጽ ላይ ካሉ ቤቶች ከድንኳን ባልቴቶች ማለት ነው በአጠቃላይ أحب إلي እኔ ዘንድ የተወደደ ነበር أن يذل ሊዋረዱ በጣም የተወደዱ ነበሩ አለች መሬት ላይ ካሉ ቤቶች ወይም ድንኳን ወጥረው ከሚኖሩ ቀዮች ሁሉ በአጠቃላይ እኔ ዘንድ ሊዋረዱ በጣም የተገቡ ነበሩ من أهل خبائك ካንተ ድንኳን ወይም ካንተ ቤት የበለጠ በመድር ላይ እኔ ዘንድ ሊዋረድ የምወደው አካል አልነበረም አንተ በተለያየ ጦርነት በተለያየ ማዕረካ ስትሸነፍ በጣም ደስ ይለኝ ነበር አለች ثم ما أصبح اليوم على وجه الأرض ዛሬ ግን በምድር ገጽ ላይ አልተገኘም የለም አለች أهل خباء ድንኳንን ወጥረው ከሰፈሩና ከሚኖሩ أحب إلي እኔ ዘንድ የተወደደ የለም أن يعز من أهل خبائك የበላይ እንዲሆኑ እኔ ዘንድ ውዴታ
ያለው የለም ካንተ ቤት ካንተ ድንኳን ወጣሪዎች የበለጠ አለች። ምን ማለት ነው? ከዚህ በፊት አንተ እንድትሸነፍ እንድትዋረድ እንድትጠፋ በጣም ወድ ነበር። ዛሬ ግን ካሉ ሰዎች ሁሉ የበላይ እንድትሆን የምፈልገውና የምወደው አንተ ነህ እና አንተን የተከተሉ ሰዎች ናቸው አለች ሂንድ ቢንት ዑትባ። فقال رسول الله صلى الله عليه وسلم وأيضا والذي نفس محمد بيده بلو ملكتين عليه الصلاة والسلام الرقاقته. وكان عمر بن الخطاب رضي الله عنه قد جلس أسفل من مجلس رسول الله صلى الله عليه وسلم. عمر رسول كتكمتوبت تاج بكل تكمتوان يبلغ الناس ملكتين يوم يناقرون يدرسا ويبايعهم عنه ملكتين يوم وكلو يتلايو سوچن مبايع درقنبا. وكانت بيعة النساء كلاما ملكتين يوم صلى الله عليه وسلم كسيتوج جاي يقبوت قال كدان بنقر بقال بتشام بغير مصافحة يعلمنا مجبابت. رسول صلى الله عليه وسلم سيتوجين جبتوا ياو إني لا أصافح النساء بلوا إني سيتوجين فزمون والجبتوا هي عنده سوتشن ولا حرام ولا زنا المكت من قدمه. لازم الرسول صلى الله عليه وسلم كنا أنت عندك تشوف يالتفكر جلة سيد كميش أبدا الجون دوس في بيوقع الشلوى على عليه الصلاة والسلام يكبر النتون يا سيد يا وزاري بوزو سوتش حضارة درجة يزوتها سلطاني بوزو بوتالي سيدوج سايش أبدو سيكارو أنجي فارا أنجي من التوالجينو أو ناوك على ما لتشنو دين قبطونيا أنجي بلو دينيا سيدوجن كبيتي يقوتتم يا صوتو سوتش ሱቃቸው ላይ አስቆመው የመጣውን ነጋዴ ሁሉ እንድትጨብጥ እንድትስም ማሻሻጣ የሚያደርጉ ሰዎች አሉ። ካፌ ብትገባ ሴቶች ነው ያሉት። ሱቅ ብትሄድ ሴቶች ነው ያሉት። የተለያዩ ቦታዎች ግንባር ላይ ፊት ለፊት ላይ የምታገኛቸው ሴቶች ናቸው። ረሱል ሰለላሁ ዐለይሂ ወሰለም ኢኒ ላ ኡሳፊሁ النساء እኔ ሴቶችን አልጨብጥም አሉ። وقد جاء بعض الناس ليبايعوا رسول الله صلى الله عليه وسلم على الهجرة بل لا أرسى قداي مالتن بهجرة علي يتوصلوا سويش ملكتين عليه الصلاة والسلام قال لما قبات مدو مكة لا ينجو مدري مكة فتح تدرقوها بهجرة علي قال ابن قباه يالو ملكتين عليه الصلاة والسلام من أبي الله ملكتين ذهب أهل الهجرة بما فيها يهجرة سويش በሂጅራው ውስጥ ባለው አጅር ሄደዋል አሉ መልእክተኛው አለይሂ ሰላቱ ሰላም። ታዲያ لا هجرة بعد فتح مكة ከመካ መከፈት በኋላ ሂጅራ የለም መታሰበው አሉ መልእክተኛው አለይሂ ሰላቱ ሰላም። ከየት ወዴት? ከመካ ወደ ሌላ ሀገር ማለት ነው። لأنها صارت መካ የሙስሊሞች ሀገር ሆናለች። ስለዚህ ከዚህ በኋላ ከመካ ወደ ሌላ ቦታ የሚደረግ ሂጅራ የለም ነው። ከሌላ ሀገር ያው الهجرة باقية إلى أن تقوم الساعة ከኩፍር ሀገር ወደ እስልምና ሀገር የሚደረግ ሂጅራና ስደት እስከ ቂያማ ድረስ የሚቀጥል ነው። ከመካ ግን ወደ ሌላ ብሎ መሄድ የለም ነው። ولكن جهاد ونية ነገር ግን ጂሃድና ንያ አሉ። وإذا استنفرتم فانفروا ወደ ጂሃድ መሪዎች ባዘዟችሁ ጊዜና ተንቀሳቀሱ ተጓዙ አሉ መልእክተኛው አለይሂ ሰላቱ ወሰላም። وناس نذرت دماؤهم ሌላው መካ ውስጥ ከተሰሩ ስራዎች ውስጥ ከተላለፉ ውሳኔዎች ውስጥ ሰዎች ናቸው የነሱ ደም ሀድር የተደረገ ደማቸው ደመከልብ የተደረገ በተገኙበት እንዲገደሉ የተወሰነ እነዚህ የተለያዩ ጥፋቶች ወንጀሎች በደሎች የነበሩባቸው ይቅርታ የማይገቡ ሰዎች ናቸው። وكان رسول الله صلى الله عليه وسلم قد أهدر يومئذ دماء ناس يالتا ملكتنيو عليه الصلاة والسلام የተወሰኑ ሰዎችን ደም ከልብ አድርጓል። عظمت ذنوبه እንደሌሎቹ فأنتم طلقاء እንዳይባሉ ወንጀላቸው በጣም ከብዷል። وكبرت جرائمه فأمر بقتلهم حتى ولو كانوا متعلقين بأستار الكعبة يتم ቢገኙ ይገደሉ ራሳቸውን ለማዳን ካዕባ ላይ ለምን አይጠጉ ለምን አይንጠለጠሉ መዛይዱ ካዕባ ላይ ደም አይፈስማ እነዚህ ሰዎች ግን ደማቸው ይፈሳል። فضاقت عليهم الأرض بما رحبت ምድር ከመስፋቷ ጋር እነዚህ ሰዎች በጣም ጠበበችባቸው። فمنهم من حقت عليه كلمة العذاب وقتل ከነዚህ ሰዎች ውስጥ
የረሱል ሰለላሁ ዐለይሂ ወሰለም የቅጣት ንግግር የተረጋገጠባቸውና ተይዘው የተገደሉ ሰዎች አሉ። ومنهم من أدركته عناية الله ከነሱ ውስጥ የአላህ እይታ አግኝቶት ደግሞ فأسلم يسلم አለ። እንዲህ አይነት ውሳኔ ከተላለፉ በኋላ በተለያዩ ምክንያቶች መተው ሽምግልና ጠይቀው እስልምናን ተቀብለው የተተዉ ሰዎች አሉ። የተገደሉት እነማን ናቸው? የተተዉት እነማን ናቸው? فأما الذين قتلوا እነዛ የተገደሉትማ فهم ابن خطل የሚባል ሰው ነው። ومقياس ابن صبابة والحارث ابن نفيل ነው። وقينة لابن خطل ابن خطل ራሱ አንዱ ተፈላጊና ተገዳይ ነው። የሱ ደግሞ ሌላ አንዲት ባሪያ 4 ነፈር እነዚህ 4 ሰዎች يقال ይባላል አሉ አንዳንድ የሲራ ታሪኮች ይጨምሩበታል። وأيضا الحارث بن طلاطلة الخزاعي وأم سعد قالوا ما احتمال أن تكون أم سعد الصاك مهونها احتمال እንዳለ ሆኖ هي مولاة ابن خطل ሌላ ደግሞ የابن خطل ባሪያ ትሆናለች ተብሎ ከመገመቱ ጋራ ማለት ነው። ኡሙ ሰዓድም ተገላለች። فإذا 5 أو 6 ነፈር ስለዚህ 5 ወይም 6 ሰዎች የተገደሉ ናቸው ትእዛዙን ተከትሎ ማለት ነው። وأما الذين أسلموا እነዛ የሰለሙትማ መጀመሪያ ይህ ትእዛዝ ሲሰጥ መልእክተኛው አለይሂ ሰላቱ ወሰላም በተያዙበትና በተገኙበት ይገደሉ ሲል وكانوا قد هربوا واختفوا ሸሽተው የተደበቁ ነበሩ ተደብቀዋል። ثم استؤمن لهم ከዚያ ከለላ ተሰጥቷቸው በተለያየ ሰው አማካኝነት እኔ ከለላ ሰጥቻለሁ ሽምግልና ይሰጠው ብለው ከለላ የተሰጣቸው ሰዎች ናቸው። فجاءوا اسلموا ከዚያ መተው ሰለሙ። فهم عبد الله بن سعد بن أبي سرح وعكرمة بن أبي جهل يا أبي جهل عكرمة وهبار بن الأسود وقينة أخرى لابن خطل إلى تجماري يا ابن خطل يتقدروا سوية مالتنا باريا 4 نفر النزيارات توجو يتتوناتشو ويمكن لا تستواتشو متى اسلمنا يتقبلوناتشو قيل وأيضا كعب بن زهير ووحشي بن حرب بتجماريم تبلوا كعب بن زهير ووحشي بن حرب وحشية وحمزان يقددوا مالتنا النزيم بتهازبت يقدر تبلو نطر متو يتلاقي كللا تفتوت سلموان وهند بنت عتبة امرأة أبي سفيان الصام تكاتت عليك تبلوا يقدموا قصة عند لهم بتقللوا النزي 7 نفر النزين وجو تجمروا مالتنا كارات توجوغا واختفى آخرون ليلوش دقموا تلبقوا خوفا على أنفسهم فرتوا دون أن يكون قد أهدرت دماؤهم كان نجي سوج قارا دماتشو اندفز ويم دماتشو دمكل عندي هون تزاز هاي التلالف بتشا فرتوا نيام نتكس انجلالن نيام على نبت بميل يششو سوج شالو يتدبقوا سوج شالو منهم صفوان بن أمية يقينا وزهير بن أبي أمية وسهيل بن عمرو سهيل የሁደይቢያ ስምምነት ላይ የመጣው ሰውዬ ማለት ልክ አሊ ረሱል ሰለላሁ ዐለይሂ ወሰለም ስምምነቱን ጻፍ ብለው ሲጽፍ ቢስሚላሂ الرحمن الرحيم ብለው ሲጽፍ ላ እንዳጽፍ ቢስሚከ اللهم ብለህ ጻፍ من محمد ابن عبد الله لا ينالكبل من محمد رسول الله ብለህ ጻፍ ሲሉት من محمد رسول الله ልቀበል من محمد ابن عبد الله እያለ ረሱልን ሲሟገት የነበረ ሰው ነው ሱሀይል። አቢ ጀንደል ልጁ የተጎተተ በዛ ስምምነት ሲመጣ ከዚህ ነው ስምምነቱ የምንጀምረው ብሎ ልጁን አስፈልሷል። ይህን ታሪክ ያው ሱልህ አልሁደይቢያ ላይ ተመልሳችሁ ማየት ነው። ثم أسلم هؤلاء كلهم እነዚህ ሰዎች የተደበቁት ምንም አይነት አዋጅ ሳይታወጅባቸው የተደበቁት ሰዎች ግን ከዚያ በኋላ መተው ሰልመዋል። ወሊላሂ الحمد ሰላቱል ፈትህ ረሱል ሰለላሁ ዐለይሂ ወሰለም ካደረጓቸው ተግባሮች ውስጥ ፈትሁ መካን ተከትሎ ከሚጠቀሱት ውስጥ የፈትህ ሰላት ነው። መካን ድል ማድረጋቸውን ተከትሎ የሰገዱት ሰላት ነው። ودخل رسول الله صلى الله عليه وسلم ضحى في بيت أم هاني بنت أبي طالب رضي الله عنه رفاد لي ملكتني عليه الصلاة والسلام أم هاني بيت يا أبي طالب لجي هنا تشوقا مالتنا قب فاغتسلت التقى وصلى 8 ركعات صلاة الفتح
የፈትሕን ሰላት 8 ረካ ሰገዱ። يسلم في كل ركعتين 8 ሲሰግዱ በአንድ አይደለም 8ቱን የሰገዱት በየሁለቱ እያሰላመቱ ነው። وكانت أم هاني قد أجارت حموين لها በባሏ በኩል ያሉ ወይም በሷ ቅርብ የሆኑ ሁለት ሰዎችን አስጠግታ ነበር፣ ከለላ ሰጥታ ነበር። አልሰለሙም፣ ከለላ በሷ ስር አስገብታቸው ነበር። وأراد علي بن أبي طالب رضي الله عنه أن يقتلهما ወንድሟ ነው አሊ እነዚህ ሁለት ሰዎች ካልገደልኩ ብሎ አጠገቧ ቆሟል። እገላቸዋለሁ ብሏል። መገደል አለባቸው ብሏል። ረሱል ሰለላሁ ዐለይሂ ወሰለም ያሉት እሷ ቤት ነው። አላው ሲወጡ فسألت رسول الله صلى الله عليه وسلم አሊ እነዚህን ሁለት ሰዎች ካልገደልኩ እያለ ነው፣ ምን ይሻላል አለቻቸው። ከለላ ደግሞ ሰጥቻቸዋለሁ። فقال من አሉ قد أجرنا من أجرت يا أم هني أم هني አንቺ ከለላ ጥገኝነት የሰጠሽውን ሰጥተናል ብለው አሊ ረዲየላሁ ዐንሁ መልእክተኛው ዐለይሂ ሰላቱ ወሰላም መለሱት። ሰላቱል ፈትሕን አስመልክቶ ረሱል ሰለላሁ ዐለይሂ ወሰለም የመካ ዕለት የሰገዱት ሰላቱል ፈትሕ አይደለም። የገቡት እሷ ቤት አስለን ዱሃ ላይ ነው፣ ረፋዳማ ወቅት ላይ ነው። ስለዚህ የሰገዱት 8 ረካ ነው። ሰግደውታል ብለን የምንወስደው ፈትሕ ሳይሆን ዱሃ ነው። ሰላቱል ፈትሕ ቢኖር ኖሮ ረሱል ሰለላሁ ዐለይሂ ወሰለም ከዚህ አስቀድመን እንደተመለከትነው ኸይበርን ከፍተዋል። ኸይበር ላይ ኸይበርን ለመክፈት ብለው የሰገዱት ሰላት የለም። ስለዚህ ዱሃ ነው። የዱሃ ሰላት ደግሞ አብዛኛው ቁጥሩ 8 ረካ ነው፣ እስከ 8 ይሰገዳል። ስለዚህ ሰላቱል ፈትሕ የሚባል ነገር የለም ያሉ ዑለሞች አሉ። አይ ሰላቱል ፈትሕ አለ፣ ይኸው ረሱል ሰለላሁ ዐለይሂ ወሰለም የሰገዱትም እሱ ነው። ለዚህ ማሳያ ደግሞ ሰዕድ ብን አቢ ወቃስ እነ ኪስራ እነ ቀይሰር በሚከፈቱበት ወቅት ርብርብ ሲደረግ እሱ ቃዲስያን ከፍቶ እነዚህ ረካዎች ከሰገደ በኋላ هذه صلاة الفتح እነዚህ የፈትሕ ሰላቶች ናቸው ብሏል አሉ። المهم ቢላል يؤذن على ظهر الكعبة ቢላል ካዕባ ጣራ ላይ ወጥቶ አዛን ማለቱን አስመልክቶ እንግዲህ ቅድም እንዳነሳ ነው ቢላል እዚህ ቦታ ላይ አዛን ማለቱ ሙሽሪኮችን በጣም አስቆጭቷል። የቢላል አዛን ማለት ብቻ ሳይሆን አዛን መባሉ በራሱ አስደንግጧቸው وحان وقت صلاة الظهر የظهር ሰላት ወቅት ደረሰ እንዲህ ያለ ጊዜው فأمر رسول الله صلى الله عليه وسلم بلالا عززوا يا الله ملتين فأذن على ظهر الكعبة كعبة لا وتوال أبو بكرنا عمر ለመውጣት ሲሞክር አቃተው። አስጠሩለትና ረሱል ሰለላሁ ዐለይሂ ወሰለም ትከሻቸውን እየረገጡ ጣሉት። وكان ذلك بمثابة إعلان عن ظهور الإسلام ይህ ማሳወቅ ነበር። አዛኑ የظهور ወቅት ከመድረሱ በተጨማሪ እስልምና እዚህ አካባቢ ላይ ካዕባ ላይ የበላይ እንደሆነና እስልምና ይህን አካባቢ እንደተቆጣጠረ ለማሳየት አንዱ ምልክት ነበር። وقد راعى ذلك المسلمين بقدر ما أغاض المشركين ይህን አዛን ሙስሊሞች ሲሰሙት በጣም ተደስተዋል። ሙሽሪኮች ደግሞ በጣም ተቆጭተዋል። እዛ ቦታ ላይ ከነበሩት ውስጥ አቡ ሱፊያን እንግዲህ አቡ ሱፊያን ኢብኑ ሐርብ ረሱል ሰለላሁ ዐለይሂ ወሰለም መካ ሳይገቡ እየተጠጉ ባሉበት ሰልመዋል። ግን ለእስልምና አዲስ ነው። ሌሎች ደግሞ ያልሰለሙ አታብ እብኑ ኡሰይድ አልሓሪስ እብኑ ሂሻም የተባሉ ሁለት ሰዎች የቢላልን አዛን ተከትሎ የተለያዩ ነገሮች አሉ። ሁለቱ አልሰለሙ፣ ሙሽሪኮች ናቸው። ምን አለ አታብ እብኑ ኡሰይድ لقد أكرم الله أسيدا ألا يكون سميع هذا فيسمع منه ما يغيظه አባቴ አላህ አልቆታል። ይሄንን ሳይሰማ ሞቱ አባቴ። ይሄም ሰማ ማለት በህይወት እያለ ቢሰማ ነው በጣም ከሚያስቆጡት ከሚያናዱት ነገር ውስጥ አንዱ ሰምቶ ነበር ማለት ነው። በጣም ከባድ ነገር ሰምቶ ከዚህ አላህ አድኖታል እሱ አባቴ ይላል። አዛንም ማለት ነው። ዛሬም ድረስ እንደምታውቁት አዛን ሙሽሪኮችን ካፊሮችን በጣም ውስጣቸውን ከሚነቀነቅ ነገር ውስጥ አንዱ ነው። አዛን ሲሰሙ ያንገበግባቸዋል። አዛን የሚሰማበትን ቄ ለቀው ርቀው ይሄዳሉ። حارث من هذا أما والله
ለው አዕለሙ አነሁ ሐቅ ለተባዕቱሁ እንደው ይኸውን የምናየው ነገር እውነት መሆኑን ባቅ ኖሮ እከተለው ነበር አለ። አቡ ሱፊያን የቀረው ምን አለ? ለው ተከለምቱ ለአኽበረት ዐኒ ሃዚህ ልሐስባእ ብናገር አሁን እናንተ አስተያየት እንደሰነዘራችሁ ብሰነዝር አጠገብ ያሉ ጠጠሮች ለሙሐመድ ይነግሩታል አለ። አይቀርልኝም። ያው ብዙ ቦታ ላይ ፈትሕ ተደርገዋል፣ ተጋልጠዋል። ረሱል ሰለላሁ ዐለይሂ ወሰለም ላይ ሲተነስሱ ሲያሴሩ ይሄን ብሎ ሳይጨርስ ረሱል ሰለላሁ ዐለይሂ ወሰለም ብቅ አሉ። ማዛ ተቁሉን ምንድን ነው የምትሉት አሏቸው። ቀድ ዐሊምቱ አለዚ ቁልቱም ያላችሁትን ሁሉ አውቄያለሁ፣ ደርሼበታለሁ። መልእክተኛው ዐለይሂ ሰላቱ ወሰላም የአላህ መልእክተኛ አጠገባቸው አልነበሩ። ምን አሉ? ይህን ንግግር ስንናገር አጠገባችን ማንም አልነበረም። ይህንን ማንም ሊያደርስ አይችልም። ነሽሀዱ አነከ ረሱሉላህ እስልምናን ተቀበሉ እነዚህ ሰዎች። ኢቃመቱ ረሱሊላህ ሰለላሁ ዐለይሂ ወሰለም ቢመካ ረሱል ፈትሕ አድርገዋል። መካን በቁጥጥራቸው ስር አውለዋል። የመካ ቆይታቸው ይመስላል። ረሱል ሰለላሁ ዐለይሂ ወሰለም እነዚህን ሁሉ እንቅስቃሴዎች ሲያደርጉ አንሳሮች በጣም ተጨንቀዋል። ረሱል ወደ መካ ይመለስ ሲሉ ዳግም መካን የሚወዱትን ሀገር መኖሪያ አድርገው ይዘው ይሆን እኛን ትተው ከኛ ጋር ይመለሱ ብለው በጣም አሳስቧቸው ነበር። ረሱል ሰለላሁ ዐለይሂ ወሰለም የቆዩት 19 ቀን ነው መካ ላይ። ታዲያ ረሱል ሰለላሁ ዐለይሂ ወሰለም ከ19 ቀን ቆይታ በኋላ ነው ወደ መዲና የሚመለሱት። አንሳሮች ግን ተጨንቀዋል። ሁሉም ከረሱል ሰለላሁ ዐለይሂ ወሰለም ጋር የመጡ ከዚህ በፊት ተሰደው የነበሩ ተመላሾች ናቸው። አንዴ ከተሰደዱ በኋላ ወደ ተሰደዱበት ሀገር መመለስ የለም፣ ሂጅራው እንዳይበላሽ ማለት ነው። ለዚህ ነው እዛ ታሞ የሞተ የነበረ ሰዓድ ብን ኸውላ ላይ ረሱል ሰለላሁ ዐለይሂ ወሰለም በጣም አዝነዋል። እንዲሁ ሰዓድ ብን አቢ ወቃስ መካ ላይ በጣም ታሞ ተስፋ ቆርጦ ምን አላቸው ለረሱል ሰለላሁ ዐለይሂ ወሰለም? ገንዘቤን ሁሉ ሰደቃ አደርጋለሁ አላቸው። ላ እሺ 2/3 ላ እሺ ግማሹን ላ እሺ ሲሶ ላ ቤተሰቦችህን ድሃ የሰዎችን እጅ የሚያዩ አድርገህ ትተሃቸው ከምትሞት እነሱን የተብቃቁ ሀብታም አድርገህ መተው በዛ ልክ መሞት የተሻለ ነው አሉት መልእክተኛው ዐለይሂ ሰላቱ ወሰላም። እሱ በጣም አስጨንቆታል እዛ ቦታ ላይ መሞቱ ወደ መዲና ሳይመለስ። ረሱል ሰለላሁ ዐለይሂ ወሰለም ከዚህ በሽታው እንደሚያገግም ነገሩት። ያም ብቻ ሳይሆን አላሁ ሱብሓነሁ ወተዓላ ወደፊት ብዙ ዕድሜ ይሰጥሃል። ፈየንተፊዐ ቢከ አቅዋም በአንተ መኖር ሰዎች ይጠቀማሉ። ቀደም እንዳነሳ ነው ሰላተል ፈትሕ ሰግዷል ብለናል። ማንን ከፍቶ? ቃዲስያ ረዥም ጊዜ ነው የቆየው። ይኸው ሙስሊሞች ተጠቀሙበት። ወየዱረ ቢከ አኸሩን በአንተ የመጣ ደግሞ ሌሎች ይጎዳሉ። ሁሉም መጁሳዎች ናቸው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አላሁመ እምዲ ሊአስሓቢ ሂጅረተሁም ወላ ተሩደሁም ዐላ አዕቃቢሂም። ጌታዬ ሆይ ሂጅራቸውን ተፈጻሚ የሚጸድቅ አድርግላቸው፣ በተረከዞቻቸው ወደ ኋላ የማይመለሱ አድርግልኝ አሉ። ያው እዛ ባለመቅረት ማለት ነው። ولما تم فتح مكة تخوف الأنصار أن يقيم بها رسول الله صلى الله عليه وسلم. مكة مكفت كمكة كتقواتش بهلا أنصاروش بتام سكوا رسول صلى الله عليه وسلم منور يعون مكان لا يدرك. لمن؟ لأنها بلده هاجرونا تا مكة بتام يوداتها وبلد عشيرته وقومه يبيت سبوتشنا يهزبوتشوا أجرنات وذلك يهم بتام يحسباتشوا حين كان رسول الله صلى الله عليه وسلم على الصفا رافعا يديه يدعو صفا لا يكونوا يا الله ملتني دعاء هذا الجنبر. فلما فرغ من الدعاء دعاء سيجرس قال لهم معاذ الله لتين تحسب الله بالله اتبك الله المحيا محياكم منورياتكم ان انت متنوربت كينو والممات مماتكم وموتهم ان انت وقارنوا አሏቸው. فاطمئن الانصار ይሄኔ አንሳሮች ተረጋጉ። وذهب خوفهم وفرحوا سقاتاتቸው ተወግዶ በጣም አንሳሮች ተደሰቱ። نعم بقي رسول الله صلى الله عليه وسلم بمكة 19 يوما يجدد معالم الإسلام. يسلمنا مغلጫዎች መልእክተኛው عليه الصلاة والسلام መካ ላይ ያደሰ
የእስልምና አስተምሮቶችን እያስፋፋ የነበሩ የጃሂልያ ተግባራቶችን እየገረሰሰ ወይطهر من آثار الجاهلية ከጃሂልያ ቅሪት እያጸዳ ለ19 ቀናት ቆየ። وقد جدد أنصاب الحرم የሐረም ምልክቶችንና ክልሎችንም ወሰነ። ونادى مناديه የመልእክተኛው ተጣሪም ተጣራ من كان يؤمن بالله واليوم الآخر በአላህና በመጨረሻው ቀን የሚያምን ሰው فلا يدع في بيته صنما በቤቱ ውስጥ ጣዖትን እንዳይተው إلا كسره ያንን ጣዖት ቢሰብረው እንጂ هدم عزة وسواع ومنات إلانيو يا عزانا يا سواع يا منات مسبر ይሄን እንግዲህ ካላቸው ጣዖታቶች ውስጥ ትልቅ ቦታ የሚሰጡት ጣዖት ላት عزة أفرأيتم اللات والعزة ومنات ثالثة الأخرى ትልቅ እምነት አላቸው በእነዚህ ጣዖታት ላይ እነዚህ ጣዖታት ካዕባ ውስጥ ወይም ካዕባ ዙሪያ ላይ የሚገኙ አይደሉም ወጣ ብለው የሚገኙ ጣዖታቶች ናቸው። ዑዛን ለማፍረስ እና ለመናድ ረሱል ሰለላሁ ዐለይሂ ወሰለም ኻሊድ ኢብኑ አልወሊድ ላኩ። ሱዋዕን ለመናድ ደግሞ ዐምር ኢብኑ አልዓስ ላኩ። መናትን ለመናድ ሰይድ ኢብኑ ዘይድ አልአሽሀሊ ላኩ ረሱል ሰለላሁ ዐለይሂ ወሰለም በረመዳን ወር ውስጥ ወለ25 ሚን ረመዳን ከረመዳን በ25ኛው ቀን ማለት ነው بعث رسول الله صلى الله عليه وسلم خالد بن الوليد خالد لاኩት في 30 فارسا ከ30 የሚደርሱ ፈረሰኞች ጋር الى نخلة ወደምትባል ወደ ጣይፍ አካባቢ ላኩ ليهدم العزة ዑዛን ሊንድ ማለት ነው وهيكلها የዑዛን ሸክል እዛ ቦታ ላይ ያለውን ቅርጽ ሊያፈርስ ላኩት خالد ደረሰ እዛ ቦታ ላይ ከላይ የሚታየውን ሸክል መሰረቱ ሲቀር ሙሉ ለሙሉ አራገፈው ሰዎች ውስጥ ያሉት ዑዛ ይተናወታል ዑዛን ተነካና ይጨርሳል ዑዛ አካባቢ ያሉ ሰዎች ምንም ሳይደርስበት ናደው ረሱልን ሰለላሁ ዐለይሂ ወሰለም መጣና ንጄዋለሁ አፍርሼዋለሁ አላቸው ማራይት ምን አየህ እዛ ቦታ ላይ አሉት ለማራ ሸይአን ምንም ያየሁት ነገር የለም ስለዚህ ዑዛን አላፈረስክም አሉት ተመለሰ ሄዳሉት መልእክተኛው ዐለይሂ ሰላቱ ወሰላም ደረሰና ኻሊድ ከስር መሰረቱ ሙሉ ለሙሉ ከስር ሲያነሳው እዚያ ቦታ ላይ አንድ ሴት ብድግ ብላ ወጣች ጸጉሯ የተንጨባረረ እየጮኸች ድምጽ እያሰማች ለእይታዋ በጣም የሚያስጠላ ሴት ኻሊድ በሰይፉ ሰላት እና ዑዛ እንግዲህ በዚህ መልክ ዑዛ ሷናት ይላሉ በዚህ መልክ ተጠናቀቀ ማለት ነው فتوجه اليها وهدمها وكانت اكبر اصنامهم ከጣዖታቶቻቸው ውስጥ ትልቁ ጣዖታቸው ነበር ثم ارسل عمرو بن العاص في رمضان نفسه በዛው ዓመት በረመዳን መልእክተኛው عليه الصلاه والسلام عمرو بن العاص لاኩት ليهدم سواع لند وهو اعظم الصنم لهذيل ለሚባሉ ጎሳዎች ከጣዖታቸው ውስጥ ትልቁ ጣዖታቸው ለሆዘይሎች ሱዋዕ ካነ هيكله بروهات ሩሃት የሚባል ቦታ ላይ የነበረ ነው ቅርጹ እዛ ቦታ ላይ ነው ያለው على قرابه 50 و100 كيلو متر ወደ 150 ኪሎ ሜትር ከመካ ርቀት ላይ የሚገኝ ቦታ ነው فذهب اليه وهدمه እዛ ቦታ ላይ ሄደና ፈረሰው واسلم سادينه لما راى من عجزه እነዚህ ጣዖታቶች በዙሪያቸው ሰደናዎች አሉ አገልጋዮች አሉ ኸደሞች አሉ ጣዖቱን የሚጠብቁ የሚያገለግሉ አገልጋይ ማለት ነው ዛሬም አንዳንድ ቀብሮች ላይ ትልልቅ ሰዎች ናቸው ተብሎ ቀብሩ አካባቢ የሚኖሩ ሰዎች አሉ ሰደናዎች የሚጠብቁ ማለት ነው እዛ አካባቢ የሚመጣውን የተለያየ ቁርባን እርድ የተለያየ ገንዘብ ሀብት የሚሰበስቡ ማለት ነው እና ሊያፈርሰው ዐምር ብን አልዓስ ሲመጣ እዛ ቦታ ላይ አገልጋይ ነበርና በዚህ ልክ ሲያፈርሰው ሲያይ ሰለም لما راى من عجزه ላየው ራሱን ማዳን ባለመቻሉ ማለት ነው የጣዖት ያመልኩታል ግን ራሱን አላላለም ዛሬ በዚህ ምክንያት ሰለም ثم بعث سيد ابن زيد الاشهلي في رمضان نفسه الى منات سيد ابن زيد የተባለውን ሰው ደግሞ ረሱል ሰለላሁ ዐለይሂ ወሰለም ወደ መናት ላኩት في 20 فارسا 20 ፈረሰኞችን አስይዘው
وكانت بالمشلل عند قديد هي مكة أقربية ያሉ ቦታዎች ናቸው ወደዚያ ቦታ ነው የምትገኘው وهي صنم كلب وخزاعة وغسان والعوس والخزرج እነዚህ ጎሳዎች ጣዖት ነው እነዚህ ነው የሚያመልኩት وكسرها سيد سبابره እንደ ሌሎቹ ማለት ነው وهدم هيكلها ቅርጹንም እንዲሁ በታተነ ሌላኛው የምንመለከተው بعث خالد الى بني جذيمه እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ራየተ ተውሂድ የተውሂድን ባንዲራ በየቦታው እየተከሉ ተውሂድን እያስፋፉ ሽርክን እያፈረሱ ነው خالدን الى بني جذيمه ወደሚባል ቦታ መልእክተኛው ዐለይሂ ሰላቱ ወሰላም መላካቸው ثم بعث خالد بن الوليد في شهر شوال الى بني جذيمه ولنذي سوج ملكتنيو عليه الصلاه والسلام خالدن بشوال ورست لاكوت ليدعوهم الى الاسلام ورسلمنا اندي طراچو ومعه 350 رجلا كسغا ودا 350 ميدرسو سوج አሉ ከሙሃጅሮችና ከአንሳሮች وبني سليم كبني سليموች የሆኑ ሰዎች አብረውታል ወደ 350 ሚደርሱ هذا የተላከው ቦታ ላይ ሲደርስ فلما دعاهم الى الاسلام الذين سووا ወደ እስልምና ሲጠራቸው قالوا سبقنا خالد يراسون ግንዛቤ ወሰደና فقتله ወዲያውኑ ገደላቸው واسرهم ማረካቸው መማረክ ብቻ አይደለም ثم امر يوما ከማረካቸው በኋላ ከለታት አንድ ቀን አዘዘ ان يقتل كل رجل اسيره እያንዳንዱ ከሰሃቦች ከሱ ጋር ያሉት ማለት ነው የያዘው ሙርኮኛ ካለ አብሮት ሙርኮኛ ካለ እንገደለዋል فابى بن عمر واصحابه ذلك አንገልም አሉ አብዱላህ ብን ዑመርና ጓደኞቹ በጭራሽ ይህን ትእዛዝህንማ ፈጽመው አንቀበልም ማለት ለኻሊድ ብን ወሊድ አብሮት አብዱራህማን ብን አውፍም አለ ይላሉ ከአብዱላህ ብን ዑመር ጋር በጭራሽ ይሄን ኻሊድ ሰባ አብዱራህማን ብን አውፍን ሰደበ ولما رجعوا ذكروا ذلك للنبي صلى الله عليه وسلم خالد እነዛ ሰዎች ሰባና ሲሉ ገሏቸው የተያዘውንም እርምጃ እንዲወሰድበት ውሳኔ አስተላልፈዋል ሲመለሱና ወደ መልእክተኛው ሰለላሁ ዐለይሂ ወሰለም ሲመጡ ذكروا ذلك للنبي صلى الله عليه وسلم እንዲህ እኮ ተወስኖ خالد እንዲህ ያረገ ሰዎቹ እንዲህ ብለው ነበር አሏቸው فرفع يديه وقال مرتين اللهم أبرأ إليك مما صنع خالد እጃቸውን ከፍ አድርገው ሁለቴ ምን አሉ የአላህ መልእክተኛ እኔ ኻሊድ ከሰራው ስራ የጠራሁ ነኝ ወደ አንተ ጠራለሁ አጥፍቷል ማለት ነው ኻሊድ ሰባና ማለታቸው ኻሊድ የወሰደው ተረክና ዲነና ነው ዲናችንን ትተናል ሲሉት ሙስሊሞች የነበሩ መስሎት ከእስልምና ወደ ሌላ ሃይማኖት ሄደናል ያሉ መሰለውና ይሄ እርምጃ እንዲወሰድ ኻሊድ ትእዛዝ አስተላለፈ እነሱ ግን ሰባና ሲሉ የነበርንበትን እምነታችንን ትተን ወደ እስልምና መተናል ማለት ታዲያ ረሱል ሰለላሁ ዐለይሂ ወሰለም ለዚህ ካሳ ይሆን ዘንድ ثم بعث علي رضي الله عنه بمال ወደነዛ ህዝቦች علي ላኩ ገንዘብ አስይዘው فودا قتلاه የተገደሉባቸውን ሰዎች ካሳ ከፈለ واعطى بدل ما ضاع من اموالهم ከገንዘቦቻቸው ለጠፋው ደግሞ ለውጫ ሰጠ አመጣጥኖ ሰጠና وفضل فضل የተወሰነ ሀብት የተወሰነ ንብረት ተረፈ فتركه لهم ለነሱ ተተወላቸው ይህን ተከትሎ وكان بين خالد وعبد الرحمن بن عوف كلام وشر لاجل ما فعله خالد ከሰራው ስራ የተነሳ በአብዱ الرحمن እና በኻሊድ መሃል على መግባባት ነበር ንግግር ነበር فلما رجعوا سملسوا واخبروا رسول الله صلى الله عليه وسلم بذلك هنا يا الله ملكتنا سينغرواچو قالوا مهلا يا خالد ترغاغا انت خالد رسول الله صلى الله عليه وسلم ترغاغا دع عنك اصحابي صحابوچين لني توالت فوالله لو كان احد ذهبا ثم انفقته في سبيل الله ما ادركت غدوه رجل من اصحابي ولا روحته تقطب خالد احد ورق بيهون راسه احد ورق بيهوننا بالله منقد يهود تراران ميحل ورق انفاق بتارك
እነሱ ጧት ወይም ደግሞ ማታ በእነዚህ አጭር ጊዜያቶች ሰሃቦቼ የሰሩትን ነገር አታገኝም አንተ። ወይም ደግሞ في رواية لو أنفقت مثل أحد ذهبا የኡሁድን ተራራም ያህል ወርቅ ኢንፋቅ ብታደርግ የኔ ሰሃቦች ደግሞ እሱም የመልእክተኛው ሰለላሁ ዐለይሂ ወሰለም ሰሃባ ነው። ቅርብ ጊዜ ነው የመጣው ኻሊድ። እነሱ ከዚያ በፊት ብዙ ስራዎችን፣ ብዙ መከራዎችን፣ ብዙ ችግሮችን አልፈዋል። ከነሱ አንዳቸው አንድ እፍኝ ወይም ደግሞ የአንድ እፍኝ ግማሽ እነሱ ኢንፋቅ ያደረጉትን አንተ የኡሁድ ተራራ ያደረግከው አይደርስም አሉ ረሱል ሰለላሁ ዐለይሂ ወሰለም። አይመጣጠንም ከነሱ ጋር ተወልኛል። ይሄ እንግዲህ የሰሃቦችን ፈድል የሚያሳይ ነው። غزوة حنين ወደ ሁነይን ዘመቻ እንራመዳለን። ረሱል ሰለላሁ ዐለይሂ ወሰለም ካዕባና ዙሪያው በዚህ መልክ ካረጋጉ በኋላ ሐዋዚንና ሰቂፍ የሚባሉ ከቀይስ አይላን ከሚባሉ ጎሳዎች ውስጥ እነዚህ ሁለት ሐዋዚንና ሰቂፍ أخذتهم العزة ሙሐመድ ቁረይሾችን ጨርሷል። በጣም በሱ ላይ ችክ ያሉ የነበሩ ጠላቶች። ስለዚህ ወደኛ ሊመጣ ምንም የሚከለክለው ነገር የለም። እሱ ሳይዘምተን በፊት ተነስተን መዝመት አለብን አሉ። ተመካከሩ። በመካከላቸው ጦርነቱን የሚመራ ሰው መረጡ። ማሊክ ብን ዐውፍ ይባላል። فتحشد جمع كبير ብዙ ሰራዊት ተሰበሰበ። አውጣስ የሚባል ወይም ሁነይን የሚባል ሸለቆ ላይ ተሰብስበው መልእክተኛውን ሰለላሁ ዐለይሂ ወሰለም ለመቅጠም ወሰኑ። መልእክተኛው ሰለላሁ ዐለይሂ ወሰለም ከሱ ጋር ወደ መካ ፈትሕ ለማድረግ የመጡት ወደ 10,000 የሚደርሱ ሰሃቦች አሉ። ከመካ 2,000 ሰዎች ተጨምረው በጠቅላላው 12,000 ሆነው ይሄንን የሁነይንን ዘመቻ ለማድረግ ተነሱ። ወለማ ተመ ፈትሑ መከተ የመካ መከፈት ሲሟላና ሲጠናቀቅ اجتمعت أشراف قبائل قيس عيلان እነዚህ ቀይስ አይላን የተባሉ ሰዎች ተሰበሰቡ። አሽራፎቻቸው ለምን ለሹራ ለምክክር ተሰበሰቡ። وفي مقدمتها ከነዚህ መጀመሪያ ላይ ግንባር ላይ የሚጠቀሱት ሐዋዚንና ሰቂፎች ናቸው። فقالوا አሉ قد فرغ محمد من قبائل قومه ሙሐመድ የህዝቦቹን አሉ የሚባሉ ቀባይሎችን ጨርሷል። አሁን እንግዲህ ولا ناهية له عنا ወደኛ ሊመጣ ደግሞ ምንም የሚከለክለው ነገር የለም። فلنغزوه قبل أن يغزونا እሱ ወደኛ ከመዝመቱ በፊት አስቀድመን እንዝመተውና የጦርነቱን ብልጫ እንያዛሉ። فأجمعوا أمرهم للحرب ለመዋጋት ሙሉ ስምምነት ላይ ደረሱ። واختاروا لقيادتها مالك بن عوف النضري مالك بن عوف የተባለ ሰው ይህን ጦርነት እንዲመራ መረጡ። فتحشد جمع كبير ብዙ ስብስብ ተሰበሰበ። ونزل بأوطاس أوطاس የሚባል ቦታ ላይ ሰፈሩ። وهو واد في دار ሐዋዚን ከተማ ላይ ወይም ሀገር ላይ የሚገኝ ሸለቆአማ ቦታ ነው። እዛ ቦታ ላይ ሲሰፍሩ ومعهم نساؤهم وذراريهم وأموالهم ሙሉ ሀብታቸውን ይዘው ነው የመጡት። ሴቶቻቸውን ህፃናቶቻቸውን ሳይቀር አስከትለው ነው እዛ ድረስ የመጡት። ይሄ አንዱ ቢሸነፉ ከባድ ኪሳራ እንደሚጠብቃቸው የሚያሳይ ነው። መሪው ያልበሰለ መሆኑን ጥሬ መሆኑን ያሳያል። ህፃናት ሴቶች ሳይቀሩ በጦርነቱ ላይ ማሰለፉ። ስለዚህ وكان فيهم دريد بن الصمت የተባለ ሰው ነበር። المشهور بأصالة الرأي አመለካከቱ ስትራቴጂው ጠንካራ የሆነ በዚህ የሚታመን እነሱ ዘንድ ዱረይድ የሚባል ሰው ነበርና ሴቶችና ህፃናት እንዳስከተለ ይህ መሪ አላወቀ። فلما سمع أصوات الصبيان والحيوان የህፃናትና የእንስሳዎችን ድምፅ ሲሰማ سأل ማሊክን ጠየቀው። عن ذلك ምንድነው ይሄ አለ። ይሄ ድምፅ በሰማው አለ። فقال أردت أن أجعل خلف كل رجل أهله وماله ليقاتل عنه አሁን በዚህ ጦርነት ላይ ያስቤ ነው አለ። በእያንዳንዱ ሰው ጀርባ ላይ ከኋላው ሚስቱን ቤተሰቦቹን ማድረግ ፈልጌ ነው። ليقاتل عنه ሲጋደል ለነሱ ብሎ እንዲጋደል እንዲወስን ፈልጌ ነው አለ። ጦርነቱን በደንብ አክብዶ እንዲያየው ከኋላው ቤተሰቦቹን እንዲያሰልፍ ፈልጌ ነው ያመጣኋቸው አለ። فقال راعي ضأن أنت الرجال أنت يبقى الرجال وهل يرد المنهزم شيء لما هو مشنف አካል ከጦርነቱ ምላሽ የሚሰጠው ነገር አለ ወይ? ማለትም ያው
ልንሸነፍ እንችላለን። ኢን ካነት ለከ ለም የንፈዕከ ኢላ ረጁሉን ቢሰይፊሂ ወሩምሒሂ የዚህ ጦርነት ድል የበላይነት ላንተ ከሆነ ምንም የሚጠቅምህ ነገር የለም። ሊጠቅምህ የሚችለው ኢላ ረጁሉን ቢሰይፊሂ ወሩምሒሂ አንድ ሰው በቀስቱና በጦሩ ነው ሊጠቅምህ የሚችለው። ጦርነቱ ድሉ ያንተ ከሆነ የሚያስፈልግህ እሱ ነው። ወኢን ካነት ዓለይከ ጦርነቱ ላይ ግን ባንተ ላይ ከሆነ የሚመጣው ኪሳራ ፉዲሕተ ፊ አህሊከ ወማሊክ በቤተሰብህ በንብረትህ ሁሉ ሳይቀር ኪሳራ ነው፣ መሸነፍ ነው የሚመጣው። ይህን እንኳን አታውቅም እንዲ ያለው በዚህ መልክ ወአሻረ አን የሩደሁም ኢላ ቢላዲህም በል ሴቶችና ህፃናቶችን ንብረቶችን ወደ ኋላ መልስ፣ ኪሳራ ሁለንተናዊ ያታድርገዋል። ፈለም የቅበል ማሊኩ ረእየ አጣጣለበት። ይህንማ አልቀበልህም በጭራሽ አለ። በሌሎች አስመከረው እምቢ አለ። ወጀመዐሁም ፊ ዋዲ አውጣሲን አውጣስ የሚባል ሸለቆ ላይ እነዚህን ሴትና ህፃናቶችን ሰበሰባቸው። ወንተቀለ ቢልሙቃቲሊነ ኢላ ዋዲ ሑነይን አጠገቡ ወደሚገኘው ወደ ሑነይን ሸለቆ ደግሞ ተዋጊዎችን ይዞ ሄደ። ቢጃኒቢ ዋዲ አውጣስ ወነሰበ ፊህ ከማኢን የተለያዩ ምሽጎችን ደግሞ እዛ ጋ አዘጋጀ። ወዓሊመ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢተጀሙዕህም በዚህ ልክ መሰብሰባቸው ረሱል ሰለላሁ ዐለይሂ ወሰለም ባሰማሯቸው በተለያዩ ሰላዮች አማካኝነት እነዛ ሰዎች እዛ ቦታ ላይ መገኘታቸውን አወቁ። ፈኸረጀ ሚን መካ የውመ ሰብት አሳዲስ ሚን ሸህሪ ሸዋል ከሸዋል በስድስተኛው ቀን የቅዳሜ ዕለት ረሱል ሰለላሁ ዐለይሂ ወሰለም መካን ለቀው ወጡ። ወማዐሁ 12,000 ሙቃቲል ከሳቸው ጋር 12,000 የሚደርስ ወታደር ይዘው واستعار من صفوان بن أمية 100 درع بأداتها كصفوان بن أمية كمكة صونه كالسومة لكتنياه صلى الله عليه وسلم صفوان انقدي بزيسات مشركنا ودا متو ميدرسو يطور لبسوچن كننا مسارياچو تبدلوا واستعمل على مكة عتاب بن أسيد يقدموا عتابا مالتنا كعبة أتقبل لي بلال أذان የተለያዩ ምክክሮችን ሲያደርግ የነበረውና ከዛ በኋላ የሰለመውን ሰው ረሱል ሰለላሁ ዐለይሂ ወሰለም መካ ላይ ጊዜያዊ አስተዳደር አድርገው ሾሙ። ወፊ ጠሪቅ መንገድ ላይ ያሉ እንግዲህ ሑነይን ላይ ከተከሰቱ ክስተቶች ውስጥ ረአል ሙስሊሙነ ሲድራ ዐዚማ ሙስሊሞች ትልቅ ዛፍ አዩ። እቺ ዛፍ ካነት ቱዓልቁ ዐለይሃ አልዓረብ አስሊሐተሁም አረቦች የጦር መሳሪያቸውን ወደ ጦር ሲሄዱ ያንጠለጥሉበት ነበር። ይህ ዛፍ ለበረካ ማለት ነው። ويذبحون ويعكفون عندها زابوت لا يردالو يكمتال يقال لها ذات أنواط يمان تلتايا بالبيت تبالالج هذا ይህን ዛፍ ሲመለከቱ እስልምና ላይ በጣም አዲስ የሆኑ ገና ከሰለሙ ቅርብ የሆኑ ሰዎች ምን አሉ? فقال بعضهم لرسول الله صلى الله عليه وسلم ለረሱል እንዲያሉ اجعل لنا ذات أنواط كما لهم ذات أنواط ለሙሽሪኮች ሰይፎቻቸውን የሚያንጠለጥሉበት ተበሩክ በስ ለሰይፋቸው ማለት ነው የተለያየ ነገር የሚጠይቁበት ዛፍ እንዳላቸው ሁሉ ለኛም ዛፍን አድርግልን አሉ። وهذا ሽርክ ይሄ ሽርክ ነው። ከአላህ ውጪ ሌላን ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ይህን ንግግራቸው ያመሳሰሉት ከበኒ እስራኤሎች ጋር ነው። ምን አሉ? አላሁ አክበር አሉ። ረሱል ሰለላሁ ዐለይሂ ወሰለም በጣም ተቆጡ። አላህ ከዚህ የላቀ ነው። قلتم كما قال قوم موسى لموسى የሙሳ ህዝቦች ለሙሳ ያሉትን እኮ ነው ያላችሁት አታውቁም እንዴ? اجعل لنا إلها كما لهم آلهة በእነሱ አማልክት እንዳላቸው ሁሉ ለኛም አምላክ አድርግልን የምናመልከው እንዳሉት ይሄን የጠየቃችሁት። إنها السنن لتركبن سنن من كان قبلكم ከናንተ በፊት የነበሩ ሰዎችን መንገድ ትገባላችሁ ትከተላላችሁ አሉ። ረሱል ሰለላሁ ዐለይሂ ወሰለም ያው እነዚህ አዲስ ሰዎች ናቸው ያለ ዕውቀት ነው ይሄን የተናገሩት። አንድ ሰው እያወቀ ይሄን ቢናገር ይሄ ኩፍር ነው። وقال بعضهم نظرا لكثرة الجيش ከተከሰቱ ክስተቶች ውስጥ የሰራዊቱን ቁጥር በማየት ረሱል ሰለላሁ ዐለይሂ ወሰለም በየትኛውም ዘመቻ ላይ በዚህ ቁጥር ልክ ያለን አሰልፈው ያውቁ 10,000 12,000 ታዲያ ይሄንን አንዳንድ ሰሃቦች ትንሽ ምን አሉበት? ለነግሊበ اليوم ዛሬ በጭራሽ ከቁጥር ማነስ አንሸነፍም ማለት
فشق ذلك على رسول الله صلى الله عليه وسلم ይህ ንግግር ረሱልን በጣም ከበዳቸው ምክንያቱም ሙስሊሞች ምን ጊዜም በቁጥር አልተዋጉም ባሳለፍናቸው ሁሉ ታሪኮች ولما كان عشية ማታ ላይ ማለት ነው جاء فارس واخبره بخروج هوازن ረሱል የላኩት ሰው መጣና ነገራቸው ማታ ላይ ሐዋዚኖች መውጣታቸው بضعونهم ونعامهم وشائهم እነዚህ ሙሽሪኮች ያላቸውን ንብረት ይዘው መውጣታቸው መጓጓዣቸውን የቤት እንስሳዎቻቸው ይዘው ወጥተዋል አላቸው فتبسم رسول الله يا الله መልእክተኛ ፈገግ አሉና وقال تلك غنيمة المسلمين إن شاء الله غدا إن شاء الله ነገ ይሄ የሙስሊሞች ሙርኮ ነው አሉ በነገው በጦርነቱ ላይ ሙስሊሞች የራሳቸው የሚያደርጉት ሀብት ነው ለሊቱን ረሱል ሰለላሁ ዐለይሂ ወሰለም የሰራዊቶቻቸውን ቦታ እያስተካከሉ አደሩ በቀኝ በኩል የሚሆነውን በቀኝ በግራ በኩል በፊት በኋላ የሚሆነውን አዘጋጅተው ረሱል ሰለላሁ ዐለይሂ ወሰለም አደሩ በዛ በኩል ማሊክ ኢብኑ አውፍም ሰራዊቶቹን አመቻቸው ሁነይን ሸለቆ ውስጥ እንዲተኙና የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ሲመጡ ባንድነት በቀስት እንዲያጣድፏቸው ትእዛዝ ሰጠ وفي الليلة العاشرة من شهر شوال سنة 8 بشوال ورست 8ኛው ዓመት ላይ ማለት ነው وصل رسول الله صلى الله عليه وسلم إلى وادي حنين يا حنين ሸለቆ ላይ መልእክተኛው ደረሱ فعبأ جيشه سحرا قبل أن يدخل فيه ሸለቆው ውስጥ ሳይገቡ በንጋት ሰራዊታቸውን አዘጋጁ فأعطى لواء المهاجرين لعلي بن أبي طالب የሙሃጅሮችን ባንዲራ ለዓሊ ሰጡ ولواء الأوس لأسيد بن حضير يا أوسوችን ባንዲራ ደግሞ ለኡሰይድ ሰጡ ولواء الخزرج لحباب بن المنذر የخزرጆችን ደግሞ ለሐባብ وأعطى ألوية لقبائل أخرى ለተለያዩ ጎሳዎች የተለያዩ ባንዲራዎችን መልእክተኛው عليه الصلاة والسلام ሰጡ ولبس درعين والبيضة والمغفرة የጦር ልብስ የጦር ኮፍያ መጋጫ ለበሱ መልእክተኛው عليه الصلاة والسلام ثم بدأت مقدمة الجيش تنحدر بالوادي የመልእክተኛው صلى الله عليه وسلم ፊት ያለው ሰራዊት ወደ ሸለቆው ይወርድ ጀመር ይገባ ጀመር وهي لا تعلم بوجود كمائن العدو فيه እዛ ውስጥ የጠላት ምሽግ እንዳለ ሳያውቁ እየተንደረደሩ ገቡ የረሱል صلى الله عليه وسلم ወታደሮች فبينما هي تنحط فيه ወደ ሸለቆው ቀስ ያሉ የወረዱ ባሉበት إذ العدو يمطر عليهم النبال ጠላት በላሰቡበት በቅጽበት ቀስቶቹን ያዘንብ ጀመር كأنها جراد منتشر ልክ እንደተበተነ አንበጣ ማለት ነው وشد عليها شدة رجل واحد ልክ እንደ አንድ ሰው ሆኖ በህብረት አጠቁ فاضطربت مقدمة الجيش بهذه المفاوجة በዚህ ድንገተኛ በሆነ በተከፈተ ጥቃት የሙስሊሞች ፊት ለፊት ያለ ሰራዊት ወደ ኋላ ማለት ጀመረ وانكشف عامة من كان فيها من المسلمين ከሙስሊሞች በጣም በርካታዎች ለዚህ ቀስት ተጋለጡ ፊት ለፊት ገቡ وتبعهم من كان خلفهم ከኋላቸው የነበሩትም ተከትለው መሸሽ ጀመሩ فصارت هزيمة عامة ሁለንተናዊ የሆነ ሽንፈት ሆነ መጀመሪያ ገቡ ሲመቱ እና ሲሸሹ ወደ ኋላ ያሉትም ጠፉ ረሱል ሰለላሁ ዐለይሂ ወሰለም ከመካ 2000 ሰው ይዘዋል ከነዚህ ሰዎች ውስጥ እስልምናቸው ገና አዲስ የሆነ ሙሽሪኮችም ጭምር አሉ وسر ذلك بعض المشركين አንዳንድ ሙሽሪኮችን ይሁኔታ አስደሰታቸው وبعض حديث العهد بالاسلام እስልምና ላይ አዲስ የሆኑት በጣም ተደሰቱ فقال ابو سفيان ምን አለ لا تنتهي هزيمتهم دون البحر ሽንፈታቸው ከቀይ ባህር በመለሰ ብቻ አያበቃም ሽንፈታቸው በጣም ይቀጥላል አለ وقال اخو لصفوان የصفوان ወንድም ምን አለ الا بطل السحر اليوم ዛሬ የሙሐመድ ሲህር አልመከነም እንዴ አለ ይሁት እስቲ መከነ እኮ ተበላሽያል እስካሁን ድረስ ሲረቱን የነበረው በሲህር ነው ዛሬ ተበሏል وقال له اخر ኢላኛው ደግሞ ምን አለ ابشر بهزيمه محمد واصحابه ዛሬ በሙሐመድና በባልደረቦቹ ሽንፈት አብሽር ለምደሰታለን فوالله لا يجبرونها ابدا ما يطغኑት የሆነ ስብራት ነው ደረሰባቸው ቋል فغضب عليها صفوان
ያ ሙሽሪክ የሆነው ሰው ለረሱል ሰለላሁ ዐለይሂ ወሰለም የጦር መሳሪያ ያበደረው ሰው ተቆጣቸው። ወሁወ ሙሽሪክ። ወኢክሪመቱ ብኑ አቢ ጀህል አዲስ ሰለምቴ ነው የአቢ ጀህል ልጅ ኢክሪማ ተቆጧቸው። وهو حديث العهد بالإسلام وانتهراه ما رتوا الوجه. أما رسول الله صلى الله عليه وسلم فثبت في قليل من المهاجرين والأنصار كتوسلوا كأنصار وجنا كمهاجرون قاموا التنيو عليه الصلاة والسلام الزوج النار وطفق يركض بغلته ليتقدم نحو العدو ودتلات ودفت لمدع ودفت لهد رسول صلى الله عليه وسلم مقواجون كسك من علي الله ملكتنيا وهو يقول أنا النبي لا كذب أنا ابن عبد المطلب أنا يا الله ملكتنيا يا الله ملكتنيا بمهوني لا يدقمون من المشتير أنا ابن عبد المطلب أنا عبد المطلب لجنين يعني. وأخذ أبو سفيان بن الحارث بلجام بغلته لما قواجاتهم لقوام يزباتهم ودفيت ينقصات سلو ولا عباس بركابه عباس دمو كوريتشاون يازم رسول ودفيت اندهد لئلا يسرع نحو العدو ولا طلعت انداي غبا معناتنو طقات انداي كفتبت إني فنزل رسول الله صلى الله عليه وسلم عن البغلة كما قواجاتهم يا الله ملكتنيا ورد ودعا ربه واستنصره دعاء درقوا قيتاتهم رداتا طيقوا وعمر العباس سراويتاتهم تبتاتنا عباسن عززت وكان جهوري الصوت دمصو بتام كف عليه هنا سو نبر عباس አጎታቸው عززت أن ينادي أصحابه بالدربوቻቸውን እንዲጣራ فنادى وملأ الوادي بصوته تطارى እዛ አካባቢ ያለውን ሸለቆ በድምጹ አዳረሰ على أين أصحاب السمرة የታላችሁ እናንተ የዛፏ ባለቤት ሆይ የዛፏ ጓዶች ሆይ የታላችሁ ማለትም እነዚህን ሰሃቦች ረሱል ሰለላሁ ዐለይሂ ወሰለም ሱልህ አልሁደይቢያ ላይ ዛፊቷ ስር ቃል ገብተው ነበር ላይሸሹ ጦርነት ላይ ሊጸኑ ቃል ገብተው ነበር ያንን ያስታወሷቸው ነው መልእክተኛው ዐለይሂ ሰላቱ ወሰለም فعطفوا نحو الصوت عطفة البقر على أولادها ተመልሰው መምጣት ያዙ ለክላም ልጆቿ ላይ ወይም ልጇ ላይ ጥቃት ሲከፈት ተመልሳ እየሮጠች እንደምትመጣው صحابوች መሰብሰብ ጀመሩ يقولون لبيك لبيك يا حتى إذا اجتمع منهم 100 استقبلوا العدو واقتتلوا ጥሪውን ተከትሎ ወደ 100 አካባቢ የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ተሰበሰቡና ወደፊት ገብተው መጋደል ያዙ وصرفت الدعوة إلى الأنصار ወደ አንሳሮችም ጥሪ ተደረገ ثم إلى بني الحارث من الخزرج وده بني حارثوች وتلاحقت كتائب المسلمين የሙስሊም ወታደሮች እርስ በራሳቸው መገናኘት መገጣጠም ጀመሩ واحدة تلو الأخرى عند باند ሌላኛውን ተከትሎ ሙሉ ወደ መሰብሰብ መጡ حتى اجتمع حوله صلى الله عليه وسلم جمع عظيم መልእክተኛው ዙሪያ ላይ በጣም ከባድ ስብስብ እስኪሰበሰብ ድረስ وأنزل الله سكينته على رسوله وعلى المؤمنين الله በመልእክተኛውና በሙእሚኖች ላይ እርጋታውን አወረደ እንግዲህ ይህን ሲያስታውስ لقد نصركم الله في مواطن كثيرة ويوم حنين إذ أعجبتكم كثرتكم الله ብዙ ቦታ ላይ እርዳታውን ልኳል ብዙ ቦታ ላይ ረድቷቸዋል የሁነይን ለትም አለ አላህ የቁጥራችሁ መብዛት ባስገረማችሁና ባስደነቃችሁለት ለነግሊብ اليوم ብላችኋል ዛሬ አንሸነፍም ብለው ነበር ይህ ገጠመ አላህ ግን ዳግም እርዳታውን አመጣ وأنزل الله سكينته على رسوله وعلى المؤمنين وأنزل جنودا لم يروها ملائكتهم الله لكو ما يوتن ملائكة لكو الله سبحانه وتعالى ملائكتهم ليردواتشو አደረገ فكر المسلمون مسلموች ዛቦታ ላይ ጸንተው ከባድ የሆነ ጥቃት ከፈቱ واحتدم القتال ጦርነቱን በጣም ተጠናከረ فقال صلى الله عليه وسلم الآن حمي الوطيس أهون طورنته تقاقلوا على الرسول صلى الله عليه وسلم وأخذ قبضة من تراب فرمى بها وجوه القوم أعفر على السنة بذيك أثبت رسول صلى الله عليه وسلم ودسوتشو ورور وما رميت إذ رميت ولكن الله رمى هن عشاء هن أفر ملكتني عليه الصلاة والسلام بتنا وقال شاهت الوجوه في توجاستلوا اسقيموا انهزموا ربي محمد تبتنوا وربي محمد ومحمد قتام قالوا ان يسوي تبتنوا تفاول يادرغون الرسول صلى الله عليه وسلم
فملأ أعينهم ترابا عيناتشو أفر مولا فلم يزل حدهم كليلا حيلاتشو ميداكم كمون التوقدم وأمرهم مدبرا قداياتشو ودوهلا أميل كمون الكرم حتى تفرقوا وهربوا جربا ستو مبتاتا مشاشيات وتبعهم المسلمون مسلمون يتكتلواتشو يقتلون ويأسرون يقدلوا يماركوا حتى أخذوا النساء والذرارية قدم سيمكر ينبروا مالك بن عوف أنبي بلو سيتنا أصاناتنا أسلفوا أوطاس ميبال شلقوست أسكمتو نبر مسلمون إهنن وصلوا وأصروا كثيرا من المحاربين كتواقيوش بركاتان ماركوا وجرح يومئذ خالد بن الوليد جراحات خالد يزان كان بركاته ونقصروج بسيف بكاست توقتوا وأسلم كثير من مشركي مكة يمكة مشركوش دقمو بزالة سلموات لما رأوا من إعانة الله برسوله صلى الله عليه وسلم قدم يالو تنبلو نبر زاري محمد تمتع تشنف زاري بطل السحر يا سحر مكة بلو نبر لكن بزيلك طورنتو سيكالبس الله لملكتنيا ويالون ملكتانا تكرة أيتو يمكة مشركوش بلتو سلموا مطاردة المشركين إن شاء الله كساتا قوية بزينا قومنا كري يحونين الزمجة ولوچن بللاك زي من الملكة هناك هذا وصلى الله على نبينا محمد وعلى آله وصحبه وسلم